ያልኩሽ። ያገባኛል እንዳትነካው። እነካዋለሁ፣ እንተያያለን። በቃ እሱ እንተያያለን። ጭራሽ ይሄ ሁሉ ጊዜ አንቺ ፊት ባትሰጪው ምንም አይሳፈጠኝም። ሀይሚና ብሩክ በድጋሜ ተደባደቡ። ጉድ 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 ነው የሚያስብለው እናንተ። ወይኔ ኧረ ምን ጉዶች ናችሁ እናንተ ማለት ነው። እንግዲህ ዛሬም በቃ እነዚህ ልጆች መቼም ቢሆን አይቋጭም። እኛ እኮ ብለናቸዋል። በቃ ሀይሚ ዳኒ ነው የምትፈልግ። ስለዚህ ምንድነው የምትፈልጉት እናንተ ራሱ ኮመንታተሮች ራሱ ማለት ነው። እናንተን በጣም ታስገርማላችሁ። ምክንያቱም እነሱ ሳይፈላለጉ በግድ ተጋቧ፣ ቀለበት አድርጎ ውለዱ ምናምን ገለመሌ ቅብጥሬ የምትሉት ነገር እኔ ግራ እያጋባኝ ነው ማለት። ስለዚህ ዛሬ ራሱ በጣም ሀይሚና ብሩክ ኃይለኛ ቡጥ ዳኒ ዛሬ አልመጣም። በነገራችን ላይ የት እንደሄደ አላቅም። ዳኒም አልመጣ፣ ሱሲም አልመጣችም። ነገር ግን ሁለታቸው በቃ ዱላ ተፈነካክተዋል። አትሉም እንዴ? ጉድ በል። ሰላም እንዴት ናችሁ ቤተሰቦች? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ጋይስ ማለት ነው። አበረታቱን ማለት ነው። የምትሳደቡትንም እናመሰግናለን ማለት ነው። እንግዲህ ዛሬ ብሩኬና ሀይሚ በድጋሚ ድብድብ ላይ ገጥመዋል ማለት ነው። ወይ እንደው ልም በስነ ስርዓት ተፈነካከቱም ማለት ነው ብላችሁ ከተጣላችሁ አይቀር ማለት ነው በስነ ስርዓት ለምን አትፈነካከቱም ማለት ነው። እና እንግዲህ እነዚህ ልጆች እንግዲህ ያው ቤተሰብን በጣልቃም ቢገባ ማንንም አንሰማም ብለው አሻፈረኝ ብለዋል። ስለዚህ ማንንም አንሰማም ብለው እንግዲህ ጋሽዬም አሚን የብሩክ እናትም እንግዲህ እንደዚህ አይነት ነገር እንደማይፈልጉ ተናግረው ነበር ማለት ነው። ነገር ግን እነሱ ጭራሽ ቀጥለውበታል ማለት ነው። ጭራሽ እኛ ከነገ ዛሬ ተሻሽለው ይመጣሉ ብለንስ ሀይሚ ምን ልትል ቆንጆ ነው። ዳኒን አትንካቢ ብላ ቁጭ አላለችም። ጉድ ፈላ። ዳኒን አትንካብኝ እንዴ! ብሩክ እኮ ሱሲን አትንኩብኝ አላለም። ስለዚህ ሀይሚ ምንድን ነው? ኧረ ተይ ሼም ነው። ለነገሩ የአብርሽ እህት ሆነሽ አብርሽ ይሄው ስንት ሴቶችን እያጠራቀመ አይደለ እንዴ? አብርሽ ከዛም ሴቶች ጋር እየተጃጀለ ስለሆነ ስለዚህ አንቺ አብርሽ እህት ሆነሽ እንደዚህ ባቲ ይገርመኝ ነበረ ማለት ነውና ስለዚህ ምን ልላችሁ ፈልጌ ነው እንግዲህ ዛሬ እጅግ በጣም በሚያሳዝን ሁኔታ ኃይለኛ ቡጥቡጥ ከፍተው መጡላችኋለሁ። እኛ ታርቀው ምናምን ነገር ያው እንግዲህ ይመጣሉ፣ ያስደስቱናል። ያው ሀይሚ 200 ሺህ ገብታለች ባይዘው አይደል ጋይስ? ግን እሱ ራሱ አልተከበረም። ብሩክ እንደሚያከብርላት ቃል ገብቶ ነበረ ማለት ነው። 200 ሺህ ከገባች እንግዲህ ቆይታለች ማለት ነው። ያው ቅመሞች ግን በቲክቶክ አክብረውላታል። ታውቃላችሁ መቼስ ቅመሞች እኮ የዋሃዎች አይደል? እንዲያ ቅመሞች በቲክቶክ አክብረውላቸዋል። ነገር ግን ብሩክ አላከበረላትም ማለት ነው። ምክንያቱም ቡጥቡጥ ላይ ስለሆኑ እንደው ገና ስላልተስማሙ አልተከበረም ማለት ነው። 200K ገብታለች ማለት ነው። እንግዲህ ሀይሚሻ እንግዲህ ብዙ አጋጣሚ እንኳን ደስ አለሽ ብለናል ማለት ነው። 200K ስለገባች እንግዲህ እኛም ደግሞ ያው እንደናንተ ደግሞ 200K እንኳን ቀርቶ በውጓ አለ እና ለማንኛውም እንግዲህ በዚህ መልክ ተከስተዋል ማለት ነው። ምርጦች። ስለዚህ እነዚህ ሰዎች መቼ ነው የሚታረቁ? እኔ ጥያቄ የሆነብኝ ነገር መቼ ነው የሚታረቁት እንዴ? በየቀኑ እኮ ነው ቡጥቡጥ የሚገጥሙት እናንተዬ። በየቀኑ ረብሻ። ኧረ ተው። እንደው ለተመልካች ራሱ አሁንማ በቃ ክብር ራሱ አታችኋል። እኛንም ንቃችሁናል አሁንማ ማለት ነው። ምንም ማድረግ አይቻልም። እኛንም ንቃችሁናል። ወይኔ ምንድን ነው የገባብኝ? ደግሞ ጉድ እኮ ነው። እኔ ያልቆርጠው ቪዲዮን በነገራችን ላይ ማለት ነውና ይሄ ነው ያለው ነገር ማለት ነው። ቤተሰቦች በጣም ያሳዝናል። የብሩኬና የሀይሚ ጉዳይ በዚህ መቋጨቱ በጣም ነው የሚያስጠላ። እውነቴን ነው የምላችሁ። በዚህ እንደዚህ መሆኑ በጣም አስጠልቷል። ለማንኛውም እንግዲህ ያለው ነገር ይሄ ነው። እንግዲህ እኛ እናያለን፣ እንሰማለን። ስለዚህ በቃ በዚህ እንትን ጋሽዬ መግባት አለባቸው። ከነ ብሩኬ ድራማ በቃ ጋሽዬ ገብተው እነዚህ ልጆች በቃ እንትን ማለት አለባቸው። ምንድነው እንደዚህ ለተመልካች ለምን ክብር የሌላቸው? ወደዚህ ነው የምላችሁ። እና እንግዲህ ሀይሚሻ ይሄን ብላ ስትል ዳኒን አትንኩብኝ ስትል እንግዲህ ብሩኬም ማስጠንቀቂያ ሰጥተዋለች ማለት ነው። ብሩኬም እንግዲህ በቃ ዱላ ቀረሽ ቡጥቡጥ በቃ እሬ ብሏል ማለት ነው። ያለው ነገር ይሄ ነው እና ውዶቼ፣ ማሮቼ፣ ፍቅሮቼ በተረፈ ይሄ ነው ያለው ነገር ነው። እስኪ ቻናሌን እስኪ ሼር አድርጉልኝ። ብዙም አላወራባችሁም ማለት ነው። ቻናሌን ሼር አድርጉልኝ። ቻናሌ ሼር አድርጉልኝ፣ አትሳደቡ ምናምን ነገር እና ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነቱ
ሀገራችን ጉዳይ ነው በጣም እያሳስበኛል ማለት ነው። ሀገራችን ፈጣሪ ሰላሟን ይመልስለት፣ ጦርነት በቃ ይበለን ያለው ነገር ይሄ ነው። ቤተሰቦች ሰላማችሁ ይብዛ።